እንድንሞት ነበር የተፈለገው። ይኸው በቅዱስ ሚካኤል ተራዳይነት ስቲል ነው አለ። ነግሬያችኋለሁ። በፊት ምንም አይመስለኝም ነበረ። አሁን ግን ታሪክም ስሰራ እየታመምኩ ነው። ከምሬ ነው ብላችሁ በእህቶቿ ላይ የማይላክ መተት እየላከች ነው። መላክም ብቻ አይደለም እያደሰች ነው። ማደስም ብቻ አይደለም ኢኒሚሊየን እየከፈለች ነው። ይህንን የክፋት መንገድ ከመቼ ጀምሮ ነው የተለማመድ ነው? የሆነ ጀነሬሽን ጋፕማ አለ፣ የትውልድ ክፍተት አለ በደንብ። ከቤተሰብ እንግዲህ ወንድሞች እህቶች አሉ፣ ብዙ ቤተሰብ ነው ብያችኋለሁ። ከዛ ውስጥ ግን አንድ የሚያፈነግጥ ሰው ተገኘ። እንደውም ዛሬ ሐኪም ቤት ውዬ ነው የመጣሁት እና ምርመራ ላይ የጤናዬን መዛባት ምክንያት ሲነግራኝ ለጊዜውም ቢሆን ደንግጬ ነበረ። ታላቅ የምስራች ከቴምር ሪል ስቴት በፒያሳ ቸርችል ጎዳና በመገንባት ላይ የሚገኝ ዘመናዊ አፓርትመንት ሽያጭ ጀምረናል። ከዚህ ቀደም ከሊሴ ትምህርት ቤት ጀርባ የሁለት ሳይቶችን ሽያጭ ማጠናቀቃችን ይታወቃል። ይህ ዕድል ላመለጣችሁ ደንበኞቻችን አሁን ላይ ከባለ 1 63 ካሬ ጀምሮ እስከ ባለ 3 146 የካሬ አማራጮችን በ10% ቅድመ ክፍያ ብቻ የዕድሉ ተጠቃሚ እንድትሆኑ አመቻችተናል። ልብ ይበሉ፣ 30% ቅድመ ክፍያ ለሚከፍሉ ደንበኞች የ25% ልዩ ቅናሽ አድርገናል። ለበለጠ መረጃ እና ለሳይት ቀጠሮ ስክሪኑ ላይ ባለው ስልክ ይደውሉ። 0951 59 59 50 የምንገኝበት ስልክ ነው። ቴምር ሪል ስቴት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንደተለመደው እንግዲህ ዛሬም የአንዲት የፕሮግራሜን ተከታታይ ታሪክ ነው የማቀርብላችሁ። እንግዲህ በየጊዜው የሚደርሱኝ ታሪኮች ከአስገራሚነታቸው ባሻገር በጣም የሚያናድዱ አንዳንዴም የነገ ህይወታችን መጨረሻው ምንድን ነው የሚል ጥያቄ እንድናነሳ የሚያስገድዱ ናቸው። ዞሮ እንግዲህ በየቤታችን ሁላችንም ያልተነበብን መጽሐፎች ነን። ቢገለጥ የሚነበብ ታሪክ ያለን ሰዎች ነን ብዬ አምናለሁ፣ ከሚደርሱኝ ታሪኮች ማለት ነው። እና እንደነገርኳችሁ በየቀኑ እንግዲህ ብዙ ታሪኮች ይደርሱኛል እና ከዛ ላይ ተነስቼ ነው ያልተነበብን መጽሐፎች ነን፣ ብንገለጥ እንነበባለን ያልኳቸው እና ቀጥታ ወደ ታሪኩ ልውሰዳችሁ። የዛሬ ባለ ታሪኬ ጥሩ ቤተሰብ ውስጥ ያደገች፣ ጥሩ ስላችሁ ያው ኮንቴክስቱ ይገባቸዋል ብዬ አስባለሁ። የፋይናንስ አቅም ያለው ትልቅ ቤተሰብ ውስጥ ብዙ ቤተሰብ ውስጥ ተወልዳ ያደገች፣ ጥሩ ትምህርት ቤት የተማረች፣ በኋላም ደግሞ በራሷም ጥረት ቤተሰቦቿም እገዛ ትልቅ ቦታ ላይ የደረሰች እና ያንን ቤተሰብ በምናባችሁ ልትሉት ትችላላችሁ። እና እንግዲህ ነገሮች ስለተመቻቹላት ኢትዮጵያን ለቃ ወደ ውጭው ዓለም ከተሰደደች በርካታ ዓመታትን አስቆጥራለች። ሴት በጣም ብሪሊየንት የሆነ አእምሮ ያላት፣ ፈጣን፣ ተግባቢ፣ ጎበዝ የእነዚህ ድምር ውጤት ነች እና ለቤተሰቦቿ የምትተርፍ፣ ለቤተሰቦቿ የምታስብ፣ ተረዳድቶ በመስራት ተደጋግፎ በመኖር የምታመን ሴት ነች እና እንግዲህ ወደ ውጭው ዓለም ከሄደች በኋላ የምትኖርበትን ሀገር ለጊዜው መግለጽ ስላልፈለግኩ ነው። እንደውም እቅዳችን ምንድን ነበር? በአካል ተገኝታ ታሪኳን ብታጫውተኝ ነበር የፈለግኩት። እንግዲህ በተለያየ ምክንያት፣ አሳማኝ በሆነ ምክንያት ለጊዜው ያንን ሀሳብ ትተነዋል። ግን የነገረችኝን ታሪክ ሊያውም ደግሞ ዝም ብዬ በወፍ በረር ምናልባት እድሉን ካገኘው ሌላ ጊዜ በድምፅ አስገብቻት የመስራት ፕሮባቢሊቲ ይኖረኛል ብዬ አስባለሁ። ካልሆነም ደግሞ አጠቃላይ ታሪኩን አሁን እነግራችኋለሁ እና እንግዲህ እግዚአብሔር እንደፈቀደ ይሁን። እግዚአብሔር ከፈቀደ ቢያንስ ድምጿን አስገብቼ ያለውን ታሪክ እሷ ታጫውተናለች። እስከዛ ግን በጣም ስለገረመኝ ነው። በነገራችን ላይ እቅድ ይዘን እያለ በመሀል ስልክ ስለተቋረጠ በዛው ተጠፋፋን። ግን አብዛኛውን ታሪኳን ነግራኛለች እና በጣም ስለገረመኝ ነው ይህንን ታሪክ ወደ እናንተ የማቀርበው። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ
በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ፣ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ምንድን ነው የሆነው? ውጭ ዓለም እየኖረች በነበረችበት ሰዓት እንግዲህ ቤተሰብ እንደነገርኳቸው በጣም ትልቅ ፋሚሊ ነው፣ ትልቅ ቤተሰብ ነው፣ ትልቅ የኢኮኖሚ አቅም ያለው ቤተሰብ ነው። ነገር ግን አባት በጣም ብልህ ስለነበሩ በሕይወት እያሉ ልጆች እርስ በርስ በጥቅም እንዳይጋጩ ሁሉ ነገር አስተካክለው ነው ያለፉት እና እስከተወሰነ ጊዜ በሰላም እየኖሩ ነበረ። በኋላ ግን ምን ተፈጠረ? ከቤተሰብ እንግዲህ ወንድሞች እህቶች አሉ፣ ብዙ ቤተሰብ ነው ብያችኋለሁ። ከዛ ውስጥ ግን አንድ የሚያፈነግጥ ሰው ተገኘ። አንድ የሚያፈነግጥ ሰው። ያ ሰው ወይም ደግሞ ያቺ ሴት ወይ እህታቸው የቤተሰቡን ሙሉ ንብረት በለብቻ ለመቆጣጠር ካላት ፍላጎት የተነሳ የተለየ መንገድ አፈንግጣ መውጣት ጀመረች። እንግዲህ ባለታሪኳ እንደነገረችኝ ማለት ነው። እና ከዛ በኋላ ቤተሰቡ ላይ ብዙ ነገር መደረግ ጀመረ። አንድ ሰው ላይ አይደለም፣ ሁለት ሰው ላይ አይደለም፣ ባለታሪካችን ላይ ብቻ አይደለም፣ ዘሆለ ቤተሰቡ ላይ እንግዲህ ሙሉ ቤተሰብ ላይ ከዛው ሲያፈነገጠ አንድ ሰው ከሌሎች ከጨለማው ኃይላት አባላት ጋር ተባብሮ ሙሉ ቤተሰቡን ለማጥፋት ሲነሳ ግብረ መልሱ ምን እንደሆነ መገመት አይከብዳቸውም። በጣም አስቀያሚ የሆነ ግብረ መልስ ማለት ነው። እንግዲህ ሰይጣን ወይም ደግሞ አጋንንት ከሰማይ ከተጣለበት ጊዜ ጀምሮ ወደ ምድርም ቢመጣ ምድር ላይ ደግሞ የእግዚአብሔርን ሕግ ለማጣመም የእግዚአብሔርን ሕግ ለማሻር እየፈነቀለ ያለውን ድንጋይ እስካሁን ድረስ አላቆመም እና የእሱን መንገድ የተከተሉ ደግሞ በወገኖቻቸው፣ በእህቶቻቸው፣ ወንድሞቻቸው ላይ የክፋት ስራን ይሰራሉ። ምክንያቱም የተማሩት ከአባታቸው ከዲያብሎስ ስለሆነ ማለት ነው እና ይችት ቤተሰቡ ላይ እንዳለ ትነሳለች። በጣም ትልልቅ ድርጅቶች እንዳላቸው ነው የነገረች። ያንን ሁሉ እንግዲህ ቤተሰብ በስምምነት አባት ባደላደሉት መሰረት ሁሉም የየራሱን ድርሻ እየያዘ ተባብሮ እየሰራ ኑሮን የሚገፋ ቤተሰብ ነበረ። በኋላ ግን ከመሀላቸው ያፈነገጠች እህት ምንድን ነው የምታደርገው? ያንን ነገር ሁሉ በሙሉ መቆጣጠር ስለፈለገች በቤተሰቡ ላይ ጠላት ሆና የተነሳቸው። እንደውም እህት እንደነገረችኝ እንግዲህ የ666 እምነትን እንደተከተለች ነው እሷ አንደርስታንድ ያደረገች እና በምን አረጋገጥሽ ብያት ነበረ። በኋላ ስለምታደርጋቸው ጌጦች፣ ስለምትጠቀምባቸው ሲምቦሎች ስትነግረኝ እንግዲህ መለያ እንትኗ በየጌጡ ላይ ፕሮቪደንስ የምንለው ወይም ደግሞ ዋን አይድ ወይም ደግሞ ኢሉሚናቲ ጫፉ ላይ ያለው እንደዚህ አይነት ጌጦችን ታደርጋለች ምናምን ስትለኝ በቃ ኦልሞስት ተዋርሰው ነው የምትኖረው ማለት ነው። እና አያችሁ አጋንንት ሲዋረሳችሁ ወይ ደግሞ እናንተ ፈልጋችሁት ስትሄዱ ስለ ሰው ልጅ ግድ እንዲኖራችሁ አያደርጋችሁም። በቤተሰቦቻችሁ ላይ ያስነሳችኋል። አሁን አንዳንዱ ይነሳና እንዴት እህት በእህቷ ላይ እንዴት ወንድም በወንድሙ ላይ ያላችኋል። በቃ ፈልጋችሁ ተዛምዳችሁታል። እንኳን ፈልጋችሁት አይደለም ባትፈልጉትም እናንተን ለማጥመድ ምን ያህል ሺህ ዓመታት እንደደከመ አሁንም እየሰራ እንደሆነ ታውቃላችሁ። በተለይ መንፈሳዊ ሕይወት የገባችሁ ሰዎች እና ሴት እንግዲህ ከቤተሰቦቿ ይልቅ ንብረት በልጦባት ያንን መንገድ ተከትላለች ማለት ነው። እና አንዳንድ ነገሮችን እዚህ ጋር አላነሳቸውም፣ ምክንያቱም ፈቃደኛ ከሆነች እና ባለ ታሪካችን በድምጿ የምትገባ ከሆነ እሷ እንድታብራራው እድሉን እሰጣታለሁ። ነገር ግን ምንድን ነው የሆነው? ብዙ እችኛዋ ልጅ ላይ ብዙ ረድታታለች፣ ብዙ ጠቅማታለች። ኦፍኮርስ ቤተሰቡ የሚደጋገፍ አይነት ቤተሰብ ነው። በኋላ ግን ሁሉም ላይ ስለተተኮሰ ይገባቸዋል። በሰይጣናዊ መንገድ ሁሉም ላይ ስለተላከ
ብዙዎቹ ከመስመር ነው የወጡት አቅም እያላቸው ማለት ነው። አሁን አንዳንዶቹ ስትመለከቷቸው እንግዲህ ውበታቸውን እንግዲህ የሚይዙትን መኪና ምናምን ስትመለከቱ አሁንም ሰላማዊ ህይወት የሚኖሩ ነው የሚመስሏቸው። ነው አይደለም። የሌለ በጣም ዲፕሬሽን ዓለም ውስጥ የድብርት ዓለም ውስጥ እና እዛ ቤተሰብ ውስጥ ብዙ ነገር ኢቨን ኮማ ውስጥ ገብተው የዳኑ ሰዎች እንዳሉ ነግራኛለች። ህመም ውስጥ ገብተው የዳኑ ሰዎች እንዳሉ ነግራኛለች። ብዙ ነገር ተደርጎባቸው አሁንም ለአንድ ሳምንት ለሁለት ሳምንት ቤታቸውን ዘግተው መውጣት የማይፈልጉ እህቶች እንዳሉ ተናግራለች። ይሄ ሁሉ የመጣው በማን ነው? በአንድ ሰው ነው። ከዛ በመሃል ባፈነገጠ የቤተሰብ ሙሉ ንብረት መቆጣጠር በፈለገ ገንዘብን ከመጠን በላይ ማፍቀር ምን እንደሆነ መጽሐፍ ቅዱስ ነግሮናል። እና ያንን ህግ ባለማክበር የመጣ ነው። እንግዲህ ሴጣንም የሚፈልገው ያንን ነው፣ የእግዚአብሔርን ህግ ሰዎች እንዳያከብሩ ማድረግ ማለት ነው። ይህንን ማድረግ የጀመረው ደግሞ ከበፊት ጊዜ ጀምሮ ነው። ስላመፀም ነው እንግዲህ ከሰማይ ላይ የተጣለው መላእክት የተባለው ለዛ ነው። በፊት መልአክ ነበረ። በኋላ ግን በስተቱ በጥፋቱ በእርክስናው እርኩስ በመሆኑ በአመፁ ወደ ምድር ቢጣልም ምድር ላይ መጥተው ደግሞ ያንን መቀጠሉ አልቀረም። ያንን በሰው ልጆች ላይ ተግባራዊ ማድረጉ አልቀረም እና እዚህ ቤተሰብ ላይ የሆነው ነገር ያ ነው። እና አሁን በጣም ያስቸገራት ምንድን ነው? በተቻላት መጠን ጥረት ታደርጋለች። ጎበዝ ነች። ባለታሪካችንን ነው የምላችሁ። ቤተሰቦቿ ላይ ያ ሁሉ ነገር ቢደርስም እንደምንም እየታገሉ በህይወት አለን ያለች። እንድንሞት ነበር የተፈለገው። ይኸው በቅዱስ ሚካኤል ተራዳይነት ስቲል ነው አለን። በኢየሱስ ክርስቶስ አዳኝነት ስቲል ነው አለን። በቅድስት ድንግል ማርያም አማላጅነት እስካሁን አለን። የሚገርምህ ግን እንደውም የሚገርማችሁ ከምትኖርበት ሀገር ወደ ሀገር ቤት ለመምጣት እቅድ ይዛ ነበረ። መታም ልታገኘኝና ልናወራ እቅድ ይዘን ነበረ። ግን ሀሳቧን እንደሰረዘች ነገረችኝ። ለምን ስላት ኖ ነገሮች እንደገና ቀሬን እንዳረዘ ምክንያት ሆኖኛል እና ስቲል ናው እየታደሰ መላክ ተጀምሯል እና አሁን ደግሞ እንደገና ጥሩ ያልሆነ ነገር ውስጥ ገብቻለሁ። በጣም የገረመኝ ግን እንገራቸው በምን ያህል ብር እንደሚታደስ ታውቃላችሁ? ኢን ሚሊየን። ታምኑኛላችሁ? ሰው የእህቱን እድል ለመውሰድ 2 እና 3 ሚሊዮን ብር ለመተተኛ ደብተራ የሚከፍልበት ሀገር ኢትዮጵያ። እህትን ለማጥፋት፣ ወንድምን ለማጥፋት፣ ቤተሰብን ለማጥፋት መተት ለሚሰራ ሰው በ2 እና በ3 ሚሊዮን የሚቆጠር ገንዘብ መስጠት ለምን አስፈለገ? በዛ ብር ቢሰራበት እኮ የተፈለገው ነገር ይገኛል አይደል? ነገር ግን ያው ዲያብሎስን የተዋረሰ ሰው ገንዘቡ ብቻ አይደለም የሚያንቀዠቅዠው። ኤክስትሪም ጥላቻ ውስጥ ይገባል። አሁን ደግሞ እሷ በጣም የገረማት ምንድነው? እኔ አሁን ግራ ይገባኝ አለች። በዚህ ደረጃ ሰው እንዴት ቤተሰቡን ይጠላል ነው። ኤክስትሪም የሆነ ጥላቻ። እንደውም ዛቻው ምንድነው? ያለኝን ንብረት ሁሉ ሸጬም ቢሆን አጠፋችኋለሁ እንጂ አልመለስም የሚል አይነት ዛቻ። ቤተሰባችሁን እንዴት ነው ያላችሁን ሀብት ቅርስ ሸጬም ቢሆን ቤተሰቤን አጠፋለሁ ብሎ ሰው ይነሳል እንዴ? ራሱ ሴጣን ካልሆነ በስተቀር። በዚህ ደረጃ ከፍተናል ሰዎች። በዚህ ደረጃ ቤተሰባችንን ለማጥፋት እድል ለመውሰድ እድል ለመቀራመት ኢን ሚሊየን የሚከፍሉ ሰዎች ኢትዮጵያ ውስጥ እየበቀሉ ነው። እንደን ጉዳይ እንዴ! ሊያውም የረዳ ሰው፣ ሊያውም የጠቀመ ሰው፣ ሊያውም ኑሮን ከፍ ለማድረግ ጥረት ያደረገ ሰው፣ የደገፈ፣ ያበላ፣ ያጠጣ፣ ያለበሰ። ከባድ ነው። ስለዚህ ምን አስበሻል አልኳት። ስንመጣ እንማከራለን። አሁን ግን ለጊዜው የምመጣበትን የጊዜ ገደብ ማራዘም ፈልጌያለሁ። የሚገርም ስቶሪ ነው ያለው እኛ ጋር፣ የሚገርም ስቶሪ። እንግዲህ ብዙ ታሪኮችን ሰምቻለሁኝ። ነገር ግን ቤተሰቡን በዚህ ደረጃ በጅምላ ጄኖሳይድ ነው ይሄ። እድልን ለመውሰድ፣ ንብረትን ለመውሰድ፣ ንብረትን ለመቀማት፣ የሰዎችን እድል ሊያም ደግሞ የእህትን እድል ለመውሰድ፣ የእድል በር ለመዝጋትና የራስን ለመክፈት ቤተሰብ ላይ ጄኖሳይድ መፈጸም። ገና ወደፊት
ጆሮን ጭው የሚያደርጉ ታሪኮችን እንሰማለን። ስለወደድን ስላልወደድን አይደለም፣ ነገሮች ሀፕን ስለሚያደርጉ፣ ስለፈለግን ስላልፈለግን አይደለም፣ ነገሮች ስለሚፈጸሙ እና እንደውም አንዳንዶች ከአእምሮዬ በላይ ሆነው እንዴት ብያት ነበረ ነገርኩህ እኮ ኤክስትሪም ከሄደው ጥላቻዋ የተነሳ ያለኝን ነገር ገንዘብ እንኳን ባጣ ያለኝን ነገር ሙሉ በሙሉ ሸጬም ቢሆን አጠፋችኋለሁ የሚል ዛቻ ውስጥ ነው የገባችው። ብዙ ሰይጣን የተቆጣጠራቸውን ሰዎች ታሪክ አንስተናል። የፈለገ ሰይጣን የተቆጣጠረው ቢሆን ግን በዚህ ደረጃ ቤተሰብን፣ እህት ወንድምን ሊያውም ለገንዘብ ሲባል እድል ለመቀማት ሲባል ከዛስ በኋላ እሺ ተሳካላት። ያን እንደምታደርግ ሰው የሚያደርግ ሰው ተሳካላት። የዛን ሰው እድል ወሰደ፣ የዛን ሰው ገንዘብ ወሰደ። ከዛስ መቼም በአንድ ጊዜ 2 መኪና አይነዳም፣ በአንድ ጊዜ 2 አልጋ ላይ አይተኛም አይደለም፣ በአንድ ጊዜ ከአንድ ክፍል ቤት ውጭ አያድርም። ከዛስ በኋላ የተረፈረፈውን ሀብት አገኘ። የዛን ሰው እድል ወስዶ በሱ እድል የሚፈልገውን ነገር አገኘ። ከዛስ ትልቁ ችግራችን ምንድነው? የዘላለም ቤታችንን ስለማናስብ ነው። ምድራዊ ነገር ላይ ብቻ ተወስነን በምድራዊ እሳቤ ውስጥ ብቻ ተከልለን ስላለን ስለነገው ህይወታችን አያሳስበንም ብዙዎቻችን። ያንን ደግሞ ዲያብሎስም ይፈልገዋል። አእምሯችን ላይ የሚሰራ ያንን ነው። ስለ ነገ ህይወት ለምን ትጨነቃለህ? መደሰት መኖር ያለው ምድር ላይ ነው ብለን እንድናስብ ብቻ ነው የሚያስገድዳል። ስለዚህ ደጋግሜ እነግራችኋለሁ፣ የአንቶን ሌቪ መጽሐፍ ያንን ነው የሚነግረው። በቃ ኤክስትሪም የሆነ ነፃነት አላችሁ በምድር ላይ እንደፈለጋችሁ እንድትሆኑ፣ እንደፈለጋችሁ በነፃነት የፈለጋችሁት ነገር እንድታደርጉ። ይሄ ወዴት ነው የሚወስደን? የእግዚአብሔርን ህግ ወደ መሻር፣ የእግዚአብሔርን ህግ ወደ አለማክበር። የሰው ልጅ ኤክስትሪምሊ ነፃነት ሲኖረው ትእዛዛትን ማክበር ያቆማል። ይህን ነው ዲያብሎስ የሚፈልገው፣ የእግዚአብሔርን ህግ ማጣም ወይም ደግሞ የእግዚአብሔር ህግ ሰዎች እንዳያከብሩ ማድረግ። ስለዚህ በደካማ ጎናቸው የሚገባው ምንድነው? ገንዘብ ላይ። ስለዚህ መጽሐፍ ቅዱስ ለሁለት ጌታ አትገዛ ይላል አይደለ? አንደኛው አምላክ ነው፣ አንደኛው ገንዘብ ነው። ስለዚህ ሰዎች ደግሞ ለገንዘብ ያላቸው ፍቅር ኤክስትሪም ስለሆነ ገንዘብን ስለሚፈልጉ አጥብቀው ስለሚሹ የእግዚአብሔርን ህግ ይሽሩትና ገንዘብን ማሳደድ ይጀምራሉ። ስለዚህ የሰይጣን ቁጥር 1 ዓላማ ተሳካለት ማለት ነው። እና በዚህ አይነት መንገድ ላይ ብዙዎች እየሄዱ ነው። ግን በመንገዳቸው ላይ በጣም ከአእምሮ በላይ የሆነ ጥፋትን እያጠፉ ነው። ልክ እንደዚህ ቤተሰብ ውስጥ እንደበቀለችዋ ሴት ማለት ነው። ገንዘብን ለማግኘት ስትል፣ ከነሱ የተሻለ ሰው ሆኖ ለመገኘት ስትል፣ ከነሱ የተሻለ የበላይነት እንዲኖራት ለማድረግ ስትል በእህቶቿ ላይ የማይላክ መተት እየላከች ነው። መላክም ብቻ አይደለም እያደሰች ነው። ማደስም ብቻ አይደለም ኢኒ ሚሊየን እየከፈለች ነው። ነግሬያችኋለሁ። በፊት ምንም አይመስለኝም ነበረ። አሁን ግን ታሪክም ስሰማ ታሪክም ስሰራ እየታመምኩ ነው። ከምሬ ነው ብላችሁ። እንደውም ዛሬ ሐኪም ቤት ውዬ ነው የመጣሁት እና ምርመራ ላይ የጤናዬን መዛባት ምክንያት ሲነግራኝ ለጊዜውም ቢሆን ደንግጬ ነበረ። ግን እግዚአብሔር አዳኝ ስለሆነ ሁሉን ነገር ለእግዚአብሔር ትቼ በመንገዴ ለመቀጠል ነው የወሰንኩት እና ያ ከምን እንደመጣም ሐኪሙ ነግሮኛል። ኦፍኮርስ በቀጥታ ከስራዬ ጋር ይገናኛል። ግን ያ ማለት እጅ ሰጥቼ ወደኋላ አፈገፍጋለሁ ማለት አይደለም እና ምን ያህል ከባድ እንደሆነ ልነግራችሁ ስለፈለኩ ነው። ምን ያህል ከባድ እንደሆነ፣ ምን ያህል ከባለታሪኮቹም ባሻገር ምን ያህል እኛም ላይ ስትረስ እንደሚፈጥር፣ ምን ያህል ጭንቀት እንደሚፈጥር፣ ምን ያህል ሰላም እንደሚነሳ ልነግራችሁ ስለፈለኩ እና ሁሌም የተቸገሩ ሰዎችን ችግር መስማት፣ ሁሌም የተቸገሩ ሰዎችን ብሶት ማዳመጥ የራሱ የሆነ ተጽዕኖ አለው። ስለዚህ አሁን ስሰራም ኦልሞስት ህመሙ አለ። ቢያንስ ያን እንድትረዱልኝ እፈልጋለሁ። ይህንን የምለው ምንድነው? አንዳንዶች ሲያላግጡ ስለመመለከት ነው። ምናልባት ያልተነቁት፣ ምናልባት ደግሞ የዛር ልጆች ስለሆኑ እንደውም የሚያስማማኝ እሱ ነው። መላከ መንክራት የሚሉት ነገር አለ እና እንዲህ አይነት ሰዎች ሲቃወሙ አይተዋቸው። ያው እነሱ የዛር ልጆች ናቸው ይላሉ። በትክክል የዛር ልጆች ከቤተሰብ የወረሱት እላያቸው ላይ የሰፈረ መንፈስ ስላለ መንፈሱ ደግሞ ይህን ትምህርት አይፈልገውም ኦብቪየስ። ምክንያቱም ማንም እንዲጋለጽ አይፈልግም እና በዚህ ርዕሰ ጉዳይ ላይ እኔ ብቻ ሳይሆን የሚሰሩ ሰዎች ምን ያህል ጫና
እንዳለባቸው እንድትረዱ ስለፈለግኩ ነው ይህንን የምነግራችሁና ወደ ባለ ታሪካችን ስወስዳችሁ ምንድን ነው አሁን ነገሮች ሁሉ እንትን ብለውብኛል አለች። እንግዲህ በጣም ገንዘብ የነበራት ለሌላው የምትተርፍ ለብሰው የምትተርፍ አሁን ሁሉ ነገርን ጨርሷት ዜሮ የገባ ሰው አስባችሁታል? ሁሉን ነገር ጨርሶ ዜሮ የገባ በምን በሚሊዮን ብር በተሰራ የእድል መተት ማለት ነው። በሚሊዮን ብር በተሰራ ሀብትን የመውረስ መተት ለሰው የሚተርፍ ለሰው የሚያበድር ለሰው የሚረዳ ለሰው ብዙ ነገር የሚያደርግ ውድ መኪና የሚነዳ ጥሩ ቤት የነበረው ጥሩ ህይወት የነበረው ጥሩ ቤተሰብ የነበረው ሰው ያንን ሁሉ ነገር አጥቶ እንደ ኢዮብ መጨረሻ ላይ በቁስል ላይ መታ እንጂ ሁሉ ነገር አጥቶ እንደነበረው ኢዮብ የሆነን ግለሰብ ስታስቡት ምን ነው ፊልም የምታደርጉት? ሊያውም ደግሞ በራስ ቤተሰብ ሊያውም ደግሞ ብዙ ባላደረጉለት ቤተሰብ በደገፉት ቤተሰብ እና እባካችሁ እኔ አንዳንድ ጊዜ ሰራና መጨረሻ ላይ የምለው ነገር ግራ ይገባኛል። በቃ ነገሮች ከመደጋገማቸው የተነሳ ማለት ነው። ይህን ታሪክ ነገርኳችሁ። እንደዚህ አይነት ታሪክ እንዳለ በሚሊዮን ብር እንደሚመተት ምናምን አሁን የነገርኳችሁን ታሪክ ነገርኳችሁ። መጨረሻ ላይ ልዘጋ ስል ምን እንደምል ሁሉ ግራ ይገባኛል። ሌላ ጊዜ የምለው ምንድን ነው አይ በቃ በእምነታችሁ በርቱ፣ ጸልዩ፣ እንደዚህ በሉ ምናምን። አሁን ነገሮች ግን እሱም እየሆነ እያለ ነገሮች የበለጠ እየከፉ ነው የመጡት እና ማሳረጊያ ሁሉ እየጠፋኝ ነው። ከምሬ ነው የምላችሁ፣ ማሳረጊያ ሁሉ ይጠፋችኋል። ይህንን የክፋት መንገድ ከመቼ ጀምሮ ነው የተለማመድ ነው? የሆነ ጀነሬሽን ጋፕማ አለ፣ የትውልድ ክፍተት አለ በደንብ በቃ ትውልዱ ላይ የሆነ የመጣ እኛም ማናቀው ያልገባን ነገር አለ ብዬ ነው የማምነው። ሰዎች በፊት ተሳሰቡ ነበር፣ እህትና ወንድም ወንድምና እህት ምናምን አንድ ቤተሰብ አይደለም፣ ጓደኛው ለጓደኛው ያስብ ነበረ እንዴ። እኔ አስታውሳለሁ በጣም የምቀርበው ጓደኛ ነበረኝ። አሁን እንግዲህ የህይወት አጋጣሚ ያራርቀን እንጂ እኔ ኪሴም አንድ ብር ሳይኖረኝ በኮንፊደንስ ደውዬ ዛሬ ምንም ነገር የለኝም ስንት ብር አለ ኪሴ ያን ያህል በቃ ያንን ብር እንደራሴ ብር በነፃነት እያዘዝኩበት ሙሉ ቀን በደስታ የምንውልበት፣ እሱም እንደዛው ምንም ሳይኖረው እኔ ጋር ደውሎ ምን ያህል ብር ኪስ አለ ይሄን ያህል ብር አለ በቃ ዛሬ አብረን እንውላለን። እንደዛ ነበር እኔ እንግዲህ የኔን ጊዜ የማስታውሰው። አሁን ምን አይነት አጋንንት ነው ህይወታችን ውስጥ የገባው? ያንን አጋንንት እንዴት ነው ማውጣት የምንችለው እንዴ? ሰው እንዴት ነው ሙሉ ቤተሰቡን በጅምላ ጄኖሳይድ ለመፈጸም ኢን ሚሊየን ለተብታቢ ደብተራ የሚከፍለው? እባካችሁ ሰዎች ወደ ቀልባችን እንመለስ። እባካችሁ ሰዎች ወደ ልቦናችን እንመለስ። ዋጋ እንከፍላለን። ለጊዜው እግዚአብሔር ዝም ያለው በምክንያት ነው። እግዚአብሔር እንደሰው አይደለም። እግዚአብሔር ትዕግስተኛ ነው። እግዚአብሔር የትዕግስት አምላክ ነው። ነገር ግን የበቀል ጅራፉን ያነሳ ጊዜ ብንጸጸት ዋጋ የለውም። ነገሮች ካለፉ በኋላ ብንጸጸት ዋጋ የለውም። አንዳንዶች ይከራከራሉ። እግዚአብሔር እንዴት እግዚአብሔር የበቀል አምላክ ነው? መጽሐፍ ቅዱስን ተመልከቱ። እንደውም ምዕራፉ ስለጠፋኝ ነው እንጂ አንድ ቦታ ላይ እግዚአብሔር የበቀል አምላክ እንደሆነ ወይም ደግሞ መስመር ሰዎች ሲያልፉ እንደሚበቀል የተጻፈ መጽሐፍ ቅዱስ ላይ አለ። እስኪ ምናልባት ጊዜ ካልወሰደብኝ አይ ቲንክ ካገኘሁት አነብላችኋለሁ። ካላገኘሁት ግን እናንተው ራሳችሁ ፈልጋችሁ እንድታነቡት እንትን እላችኋለሁ። ምንድነው ስሙ? አገኘሁት። ትንቢተ ናሆም ላይ መመልከት ትችላላችሁ። ምንድን ነው የሚለው? ስለ ነነዌ የተነገረ ሸክም የኤልቂሳዊው የናሆም የራእዩ መጽሐፍ ይህ ነው ይልና እግዚአብሔር ቀናተኛና ተበቃይ አምላክ ነው። ልብ አድርጎ እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር በቁጣው ይበቀላል። እግዚአብሔር ተቃዋሚዎቹን ይበቀላል፣ ጠላቶቹንም ያጠፋቸዋል ይላል እና ይህንን እውነት እንዴት ነው ዲና የምናደርገው? መጽሐፍ ቅዱስ ላይ የተጻፈውን አናናሮች ልክ እንደዚህ ስትሉ እግዚአብሔር ደግ ነው፣ ሩሩ ኦፍኮርስ እናውቃለን። የምህረት አምላክ ነው፣ ደግ አምላክ ነው፣ የፍቅር አምላክ ነው። ሰዎች ግን እዚህ ላይ እንደሚነግረን ተቃዋሚዎቹ ሲሆኑ በቁጣው ይበቀላል። ተበቃይ አምላክ ስለሆነ ማለት ነው። ሰዎች ወደ ክፋት ጎዳና ሄደው አልመለስ የሚሉ ከሆነ ይበቀላል። ይህን ማመን መቻል አለብን። ስለዚህ የእግዚአብሔርን ጅራፍ የበቀል ጅራፍ የምንፈራ ከሆነ ልንመለስ ይገባል በንስሐ ነው እንጂ
እግዚአብሔር ደግ አምላክ ስለሆነ የፈለኩትን ኃጢአት ባደርግ ቤተሰቦቼን በጅምላ በጄኖሳይድ ቢፈጽም እድላቸውን በወስድ ኢኒሚሌን ከፍዬ ባስተበትብ እስከ መጨረሻው ባጠፋቸው እግዚአብሔር ዝም ይለኛል ደግ አምላክ ስለሆነ ብለን የምናስብ ከሆነ ነው ተሳስተናል። ይኸው ትንቢተ ናሆም ላይ ገብታችሁ ሰፊውን ማንበብ ትችላላችሁ። እና ወደ ማንነታችን እንመለስ እምላችሁ ለዛ ነው። በዚህ ደረጃ ሰዎች እርስ በርስ በጓደኛ ምናምን ብቻ ሳይሆን በቤተሰባቸው ላይ የተነሱበት ጊዜ ነው። ዮሐንስ ራእይ ላይ እርስ በርስ እንደምንናቆር ፍቅር እንደሚጠፋ የነገረን ነገር ነው አሁን እየተፈጸመ ነው ብዬ ነው የማስበው። እና በእንደዚህ አይነት ሁኔታ ሰውን መጉዳት ያም ደግሞ ብዙ ያደረገልን ሰው የደገፈንን ሰው የረዳንን ሰው የኛ ህይወት እንዲሻሻል እሱ መስዋዕት የከፈለልን ሰው ባዶውን ማስቀረት የግፍ ሁሉ ግፍ ነው፣ የበቀል ሁሉ በቀል ነው። ግን በቀል የእግዚአብሔር ስለሆነ እግዚአብሔር ደግሞ በተራው ይበቀለናል እኛን። ስለዚህ ይሄንን ማስታወስና ከዚህ እርኩሰት ተግባራችን መመለስ አለብን የሚለውን መጨረሻ ላይ ማሳረጊያ ማድረግ እፈልጋለሁ። እንግዲህ ለዛሬ መርሃ ግብር ወደ እናንተ ማድረስ የፈለግኩት ታሪክ ይሄንን ይመስላል። በቀጣይ በሌላ መርሃ ግብር እንገናኛለን። ሌላ ጊዜ ግን እንደምለው ያው ሁልጊዜም አብራችሁኝ ስለሆናችሁ አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። ታላቅ የምስራች ከቴምር ሪል ስቴት በፒያሳ ቸርችል ጎዳና በመገንባት ላይ የሚገኝ ዘመናዊ አፓርትመንት ሽያጭ ጀምረናል። ከዚህ ቀደም ከሊሴ ትምህርት ቤት ጀርባ የሁለት ሳይቶችን ሽያጭ ማጠናቀቃችን ይታወቃል። ይህ ዕድል ላመለጣችሁ ደንበኞቻችን አሁን ላይ ከባለ 1 63 ካሬ ጀምሮ እስከ ባለ 3 146 የካሬ አማራጮችን በ10% ቅድመ ክፍያ ብቻ የዕድሉ ተጠቃሚ እንድትሆኑ አመቻችተናል። ልብ ይበሉ፣ 30% ቅድመ ክፍያ ለሚከፍሉ ደንበኞች የ25% ልዩ ቅናሽ አድርገናል። ለበለጠ መረጃ እና ለሳይት ቀጠሮ ስክሪኑ ላይ ባለው ስልክ ይደውሉ። 0951 59 59 50 የምንገኝበት ስልክ ነው። ቴምር ሪል ስቴት። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።